ያገሬ ልጆች እንደምን አላችሁልኝ? ደህና ናችሁ ወይ? ሰላም ጤና ይስጥልኝ ውድ የድምቀት ቱር ቤተሰቦች፣ ዛሬ የዘመናችንን ወጣቶች ኩራትና ክብር ስላጎናጸፈው የማህበራዊ ሚዲያ ተጽዕኖ ፈጣሪ ስለሆነው አዶናይ ብርሃነ አንስተን እንዘክራለን። በካናዳ የሚዘጋጀው ታላቁ የቢቄላ አዋርድ አዶናይ ብርሃንን የ2026 ዩዝ ኢምፓክት አዋርድ አሸናፊ አድርጎ መምረጡም ታውቋል። እንደ ክብር ዶክተር አርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ ባሉ ታላላቅ ሰዎች ከተሸለሙበት መድረክ ላይ ይህ ወጣት የማህበራዊ ሚዲያ ተጽዕኖ ፈጣሪ ስለሆነው አዶናይ ብርሃነ እውቅና ማግኘቱ ማህበራዊ ሚዲያን ለበጎ ዓላማ ማዋል እንደሚቻል ማረጋገጫም ሆኗል። የኢትዮጵያን ስም በዓለም አቀፍ ደረጃ ከፍ ባደረገው ጀግናው አትሌት አበበ ቢቂላ የተሰየመው ቢቂላ አዋርድ ባለፉት 10 ዓመታት ውስጥ በሀገርና በሕዝብ ላይ አዎንታዊ አሻራ ያሳረፉም በርካታ ባለውለታዎችን ሲያከብርና ሲሸልም እንዲሁም ዘመናዊ ሽሬ ስራዎቻቸውን እየዘከርም የቆየ ታላቅ የክብር መድረክ ነው። ከሃይማኖታዊ፣ ፖለቲካዊና ከማንኛውም አይነት የንግድ ትርፍ ነፃ ሆኖ በካናዳ በኖሩ አንጋፋ ኢትዮጵያን የተቋቋመው ይህ ተቋም በትምህርታቸው፣ በንግድ ስኬታቸው፣ በሙያቸውና በበጎ አድራጎት ስራዎቻቸው ዘንድ አርያ የሆኑ ሰዎችን በየዓመቱም ይሸልማል፣ ይዘክራል። በዚህ ታላቅ መድረክ ላይ እንደ አውሮፓውያን አቆጣጠር በ2024 የክብር ዶክተር አርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ ተገኝቶ የክብር ሽልማቱን መቀበሉና ታላቅ እውቅና መሰጠቱም ይታወሳል። ዘንድሮ ደግሞ ይህ ታላቅ መድረክ በካናዳ በሚዘጋጀው የ2026 የቢቄላ አዋርድ ስነ ስርዓት ላይ የአንጋፋውን አርቲስት ቴዲ አፍሮን ያህል ግዙፍ ክብርና እውቅና የሚያገኝ አንድ የዚህ ትውልድ አዲስ አሻራም ታውቋል። እሱም ወጣቱ የማህበራዊ ሚዲያ ተጽዕኖ ፈጣሪው ስለሆነው አዶናይ ብርሃነም ኃይለ ሚካኤል እንደሆነ ተገልጿል። ማህበራዊ ሚዲያን ለበጎ ዓላማ የማዋል ህያው ማረጋገጫ ስለሆነው አዶናይ የዓመቱ ዩዝ ኢምፓክት አዋርድ አሸናፊ በመሆን የዚህ ታላቅ ሽልማት እጩ መሆኑ የማህበራዊ ሚዲያን ኃይልና የዘመኑን ትውልድ አቅም በግልጽ የሚያሳይ ነው። የማህበራዊ ሚዲያን ኃይልና የዘመኑን ትውልድ አቅም በግልጽ የሚያሳይ ነው። በአሁኑ ወቅት የዲጂታል መድረኮች በተለይም ቲክቶክ ወጣቱ ትውልድ ለቀልድና ለጊዜው ማሳለፊያ ብቻ በሚያውሉበት ዘመን አዶናይ ግን ማህበራዊ ሚዲያን ለታላቅ በጎ ዓላማ፣ ለህዝብ አለኝታነትና ለደካሞች ድምፅ በመሆን ተጠቅሞበታል። የአዶናይ ብርሃንም የበጎ አድራጎት ጉዞ በስሜት ብቻ የሚነዳ ሳይሆን በተግባር የተደገፈና የብዙዎችን ህይወት የለወጠ ነው። ሐዘንን ወደ ደስታም መልሷል። ብዙዎችም ወደ ዓላማቸው እንዲመለሱም አድርጓል። ለወጣቶችና ለታዳጊ ልጆች መልካም አርያ በመሆን እንዲሁም ወጣት ልጆች በአንድም በሌላ መንገድ በህይወት ጉዟቸው ችግር ሲገጥማቸው ከዛ ችግር እንዲወጡ ከማድረግ አንጻር ከፍተኛ ስራም ሰርቷል። በተለይም በዲቻ ቦይስ ልጆች ላይ የሰራው ስራ በብዙዎች ዘንድ አነጋጋሪ እንደሆነም ይታወሳል። ዲቻ ቦይስን ልክ እንደ ልጆቹ ተንከባክቦና ፍቅር ሰጥቶ በመያዝ ህልማቸውንና ፍላጎታቸውን በማሳካት የራሳቸውን ህይወት እንዲመሩ በማድረግ ዘመናዊ የሆነም ሊስትሮ በማመቻቸት ስራቸውን እንዲጀምሩ ከማድረግ አንጻር ከፍተኛ ስራ በመስራቱ በብዙዎች ዘንድ አድናቆት አስችሮት እንደነበር ይታወቃል። ታዲያ አዶናይ ማህበራዊ ሚዲያን ለበጎ ዓላማ ከማዋል አኳያ ከሰራው ድንቅ ስራ አንጻርና ለታመሙትና ለደካሞች እንዲሁም ተስፋ ለቆረጡ ታዳጊ ልጆች ተስፋ በመስጠት እና አለው ከጎናችሁ ነን በማለት ከሰራው ስራ አኳያ ይህ ክብር ይገባዋል ብላችሁ ታምናላችሁ? እስኪ ሐሳብ አስተያየቶቻችሁን በኮሜንት አሳውቁን። ለአብነት ያህል በኪነ ጥበቡ ዓለም ረጅም ዓመታት አገልግለው ነገር ግን ትኩረትና ድጋፍ አጥተው የነበሩ 4 አንጋፋ ባለሙያዎችን በመደገፍ የመኪና ቻሌንጅ በማስጀመርና በማሸለም የማይረሳ በጎ ስራም ሰርቷል። ህመምተኞችንና አቅመ ደካሞችን በአካል በመጠየቅ ድምፃቸውን ለብዙሃን በማድረስና አስፈላጊውን የሕክምናና የገንዘብ ድጋፍ በማሰባሰብ የብዙዎችን እንባም አብሷል። ሐዘናቸውንም ወደ ደስታም መልሷል።
ቲክቶክን ጨምሮ ሌሎች መድረኮችን የርህራሄ የደግነት እና የኢትዮጵያዊነት አብሮነት ማሳያ በማድረግ የብዙ ወጣቶችን አመለካከትም ቀይሯል። ከተሸላሚነቱ ባሻገር ያለው ትልቅ አስተምሮ የአዶናይ ብርሃንም በቢቂላ አዋርድ መሸለም ለዛሬው ትውልድ ትልቅ መነቃቃትና መነሳሳትንም ይፈጥራል። ትላንት በሙዚቃቸው ሀገርንና ፍቅርን ያገለገሉት እንደ ቴዲ አፍሮ ያሉ ታላላቅ ሰዎች በተሸለሙበት መድረክ ላይ ዛሬ በዲጂታሉ ዓለም የደግነት አሻራቸውን ያኖሩ ወጣቶች እኩል እውቅና ማግኘታቸው የትውልድ ቅብብሎሽ መኖሩን ማረጋገጫ ነው። እውነተኛ በጎነትና ሰዎችን ለመርዳት የሚደረግ ተጋድሎ ምንም ያህል በጸጥታ ቢሰራም በየጊዜው የታላላቅ ተቋማትንና የሕዝብን ክብር እንደሚያስገኝ ምስክር ነው። ወጣቱ የማህበራዊ ሚዲያ ተጽዕኖ ፈጣሪው አዶናይ ብርሃንም ላሳየው አርያነት ያለው ተግባር እና ለተጎናጸፈው ታላቅ የቢቂላ አዋርድ ዩዝ ኢምፓክት አዋርድ ሽልማት በድምቀት ቱር ስም እንኳን ደስ አለ ለማለት እንወዳለን። በካናዳ በኖሩ አንጋፋ ኢትዮጵያውያን የተቋቋመውና የበርካታ ባለውለታዎችን ስም ሲያገናኝ የቆየው ቢቂላ አዋርድ በ2026 የሽልማት መድረኩ ወጣቱን የማህበራዊ ሚዲያ ተጽዕኖ ፈጣሪ የሆነውን አዶናይ ብርሃንን የዩዝ ኢምፓክት አዋርድ አሸናፊ አድርጎም መርጦታል። ትላንት እንደ ክብር ዶክተር አርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ ያሉ ታላላቅ የኪነ ጥበብ ሰዎች በተሸለሙበት መድረክ ላይ የዛሬው የማህበራዊ ሚዲያ ተጽዕኖ ፈጣሪው አዶናይ ማህበራዊ ሚዲያን በተለይም ቲክቶክን ለበጎ አድራጎት ለአንጋፋ ባለሙያዎች ድጋፍና ለመምተኞች አለኝታነት በመጠቀሙ ይህንን ታላቅ እውቅናም አግኝቷል። ታዲያ አዶናይ ብርሃንም እየሰራ ካለው በጎ ተግባርና እያበረከተ ካለው አስተዋጽኦ አንጻር የክብር ይገባዋል ወይም ያንስበታል ብላችሁ ታምናላችሁ? እስኪ ሐሳብ አስተያየቶቻችሁን በኮሜንት አሳውቁን እያል በዚህ ቪዲዮ የነበረን ቆይታ ይህንን ይመስል ነበር። እስከ ቪዲዮ መጨረሻ አብራችሁን ስለቆያችሁ እጅግ እናመሰግናለን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ለቻናሉ ደግሞ አዲስ ከሆናችሁ ወቅታዊና አዳዲስ መረጃዎች እንዲደርሷችሁ ሳብስክራይብ ማድረጋችሁን እንዳትረሱ እያልን በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም። ጋይስ አሁን እራታችን መጥቷል እና እናሳያቸው። አጀማመሩ ጸድች ይላል። ቴንክ እናቴ አስቆምናችሁ ጋይስ ቪዲዮ እስከምንጀምር ድረስ ጠብቁን ብለን ሶሪ። እሺ እናት እዛ ጋር አንድ ኦኬ ሹር ይሄ በርገር ቀምስ ታውቃለህ? ይኸው ጸልየን ነው የምንጀምረው ዛሬ ተምረናል። ጸልየው መብላት ፒዛው እየመጣ ነው እናቴ። ኦኬ ሾ የተባረከ አይቺ ይችላል። ጸልይ እስኪ ሀያሊ አሜን። አጠር መጠን ያለች ጸሎት እግዚአብሔር የተመሰገነ ይሁን። ይባርክ፣ እድሜና ጤና ይስጥ። ና ምን ነው ይኸው ትንጥ የሆነች እኮ ለአፍ እንድትመች እኮ ነው። እንደዚህ ትይዝና ከዛ ይሄ ታረግና ዳጣ ነገር ትበላላችሁ። አርባ ምንጭ ብዙ ና እስቲ ያዙ ይዳፍታል። እቺ ለተላላቆች እንግዲህ አንድ ጉርሻ ጣል ታረጋታለህ። ቶሚ አባት ተባረከ ይሁን ሁላችንም። ለጤና፣ ለእድሜ፣ ለበረከት፣ ለፍቅር ያርግልን። በዚህ በላይ ደራርቦ ይባርክ። ያለ እንዴት ነሽ እናት? ያውቃል መጠጥም እየመጣ ነው። እሺ ነቃ በላ አባዳ ታውሮካ አትስማ ብላ አኪደ ማይ አረ ሎይቲ ማለት አቻይስ
የአርባ ምንጭ ልጆች ዳጣ ይወዳሉ። ይችላል ላይ ዳጣ ዳጣችሁ እኮ ሲጣፍጥ እስማ የአርባ ምንጭ ዳጣ በጣም ነው የሚጣፍጠው። የሶዶ ደግሞ እርጎ ዋው ኦርጋኒክ ብላ ብለም الله قبل عقامتها عقامة عديو عدس وقادس ناتي زاني مايو عقامة أنت تبولوني أبيتي أنا أمو تسلسي تبلاني عد بحلي عدا عقامة عديو عقامة ناتي زاني مايو تحبنا الأول عقامة عديو